ፊልሙ ላይ እኔ ገና እንዳነበብኩት ትንሽ የከበደኝ መጨረሻ ላይ ኤልያስ በጣም የሚሰበርበት ፓርት አለ በጣም ከባድ ነው ለእውነተኛ ታሪክ ሪል ላይፍ ላይም ቢያጋጥም ለሰው ልጅ በጣም ከባድ የሆነ ነገር ነበርና እሱን አሁን አክቲንጉን መስራት ከባድ ነበር በጣም እኔም በጣም ተቸግሬ ነበር ያን ፓርት ለመስራት እንደውም ማሂ እግዚአብሔር ይስጣት እድል ሰጣኝ ከእንደገና ወጥተ በኋላ ተመልሰና ብላኝ ወጥቼ ራሴን አረጋግጬ ምናም ተመልሼ ነው በጣም ከብዶኝ ነበር እሱ ፓርት እንደተወጣው ራሱ ማለት አሪፍ እንደሰራው ራሱ ያወቁት ከተቀረጸውን ካየው በኋላ ነው እንጂ እየጨነቀኝ ነበር ካለቀ በኋላ ወደ ቤት ሲሄድ ራሱ አይምሮ ውስጥ የነበረው ያቺ ፓርት ነበርሽ በቃ አልሰራዋትም ብዬ እያሰብኩ ነበር የተቀረጸውን ሳይ ግን ጥሩ ነበር በጣም ታውና አዛሪያስ ሊቀጥልበት ነው ሰው ፊት ቆሞ የሚናገር አልመሰለኝም እኔ ፊልሙንም ስናይ ፊልሙን የቀረጸው በራሱ ባህሪ ነው ከአምስት ወንዶች ውስጥ እሱ የሰራው በጣም አሪፍ ነበር መጨረሻ ላይ የተናነቀው ነገር እነሱ ያስቀመጡት ነገር አለና ከዛ ጋር በጣም ተጎራይቷልና በጣም ደስ ብሎኛል የሰራው ነገር በጣም አርክቶኛል ስጠኝ ልጄ የት ነች በህግ አምላክ ልጄ ስጠኝ አንተ እስከመቼ ነው በኔ ፈላጭ ቆራጩን የምትጫወትብኝ ገንዘብ እስካለ ልበልሽ ሳልፈልግ ሴራን ሰርተህ ከፍቅረኛ ይነጠልከኝ ቤተሰቦችን በገንዘብ አማለህ ሚስት አደረገኝ የሆነ ቀን ተነስተህ ብቻ ወረቀት ይዘህልኝ መጣ ሰምኛለሽ ልጅሽን ጥለሽ በመጥፋትሽ ፍርድ ቤቱ አዝኖብሽና አፍሮብሽ ያፈላልሽ ልጄን ይዘህ ጠፍተህ 6 ወር ዱካን ማጥፋት ሳያንስ ጠፍታለች ብለህ በጋዜጣ ሳውጀ ፍርድ ቤት ስታስጠራኝ ትንሽ ህሊናን አይጸጽትም በልጄ ጉዳይ ምንም አይነት ህሊና ጸጸት የለም ስለዚህ ባትረብሽ ሳቅሽ ብዙ ደስ አይልም በፍርድ ቤት እንደነጠቀኝ ልጄ ብለህ የምታስባትን ብነጥቅ ምን ይሰማል ልጄ ብለህ የምታስባትን ማለማሉ ሶል እኮ አጠገብ ያልነበርክ እና በቃ ለማስጫን ቻይና ሄጄ ነበር እና የከልጄ ጋር ምን ያገናኘዋል ይሄንንም ማስታወስ ጥሩ ነው እንዴት ነበር ሚስት ያረከኝ ብትመልስ ይሻላል በወቅቱ ፍቅሬን መቀበል ስላልቻልሽ ጠልፌ ቤት ያስገባውሽ እና የከልጄ ጋር ምን ያገናኘዋል እንግዲህ ሆነ በዚህ ዘመን መሆኑ ነው ከዛ ፍቅረኛዬን እስር ቤት አስወሩራ ሊያጣላን የሚችል ውሸት ወሬ ነፃ እሱም እንደጣላኝ አይኔን ማየት እንደማይፈልግ እንዲጽፍ አደረገ ከዛ ተስፋ ቆርጬ ያንተ ብቻ እንደሆነ አደረገኝ ከዛ መናጢ ዳ ስለገላገልኩሽ ልታመሰግኝ ይገባሽ የገላገልከኝ መስሎ እንጂ ለደቂቃ አረ ለሰከንድ የኔ ነሱ እውነት ግን መለየት አልቻልክም ነበር አሁን አዝለሹ መዞር ትችያለሽ እሱ ጉዳይ ስሜት የሚሰጠኝ መስሎሽ ከሆነ ተሳስተሻል አየህ እኔ እነሱን ለመለየት ያሰብክ ቀን ነው የጥፋቱ ዋጋ የተከፈለው ዛሬ አይደለም ያኔ ፍቅርን አንቀህ ልትገል ገንዘብን ስታዘንብ አምላክ የፍርድ ሰራዊቱን ማይልክ ይመስላል እሺ የማላውቀው የጥፋቱ ዋጋ ምን ነበር አሁን ልጄን ስጠኝ ልጄን ሰምኛለሽ እኔ በህይወት እያለሁ ልጄን አታገኛት አንተ ጠልፈህ ስትወስደኝ ጽንስ በወዴ ነበር
እየወረሱ ልጄን ሰብሊ ያሳደግኳት ሩታ ሰብሊ ያሳደግኳት ሩታ የማን ልጅ ናት? አንቺን እኮ ነው የማናግረው። ይህ ነበር የማታውቀው የጥፋት ዋጋ ክፍያ። አሁን ልጄ የት እንዳለሽ ልነግርኝ እንችላለን? ሰይጣን ነሽ። ልጄን ከኔ ማንም ወስዶት ማንም አይነት ትላት አባቢ ክፈትልኝ። ከዚህ በላይ መታገል ያለብን አይመስለኝም። ልጄን ይዣት ሄጃለሁ። ሰብለ ልጄን ሩታ ያው አዛሪያስ እኔ ከዚህ በኋላም ራሱ ይል ነበር እኔ ትልቅ ሰው ነው የምሆነው የሚል ነበር። እኔ ግን እንዲህ ሲል እንዴት እል ነበር ጥያቄ ይፈጥርብኝ ነበር። ግን ያለ ሆነ አሁን ይኸው ጅምሩም ጥሩ ነው፣ ወደ ትልቅ ሰው የሚያደርገው ነገር ነውና እኔ በጣም ነው ደስ ያለኝ። በተለይ ባለፈው አንደኛ ወጥቶ ፕሮግራሙን እንትን ባላችሁ ጊዜ ከዛ በኋላ እኔነቴን ሳየው ለካ ደስታም አንዳንዴ እንደ እብድ ያደርጋል። ከዛ በኋላ ፕሮግራሙን ሳየው እውነቴን እኔ ነኝ ያልኩት። ከዛ ውስጥ ማስታወሰው ምንድነው እግዚአብሔርን ላመሰግን መሬት የሳምኩት ነው በቃ አውቅ ያደረኩት እና ይሄን ያህል ደስ ብሎ ነበር። በጣም ነው ማመሰግነው እግዚአብሔርና አንደኛ በመውጣቱ በጣም ደስተኛ ነበርን። በጣም ከሚገባው በላይ ይወጣል ብዬ አልጠበቅኩም። ቢያንስ እስከ 5 በነበረው ውስጥ ያሰጋ ነበር። ግን ከ1 እስከ 3 ውስጥ ሲሆን ግን አንደኛ እንደሚወጣ በጣም እርግጠኛ ነበርኩ። እንዲም ላደረገለት እግዚአብሔር አመሰግናለሁ። እዛ ራሱ በቃ እኔ በተፈጥሮዬ ዝምተኛ ነኝ ያነክል እንትናለምና ስጮ እንደነበረ በኋላ ላይ ታወቀኝ። ጉሮሬ ሁላ ተዘግቶ ነበርና በጣም ከዛም በኋላ ያለው ነገር ደስ ነበር። ከ5 ወንዶች እውነት አንደኛ አላልኩም። በርግጥ ግን ከ1 እስከ 3 ውስጥ ይገባል ብዬ ለራሴ ደምድሜ ነበር። ከዛ በኋላ ግን ውጤት ተነግሮ 4ኛና 5ኛዎቹ ሲወጡ አንደኛ እንደሆነ ገመትኩ። በጣም ነበር ደስ ያለ። ወንበር ላይ ወጥቼ ነበር ስጮህ የነበረው። በጣም ደስ ይል ነበር። በጣም አንደኛ የወጣው ብሎ አዋሳ ሲል እኔ ቆሜያለሁ። መጠብቀው አዛሪያስ ስለነበር አዛሪያስ አላለም። አዛሪያስ ሳይባል እኔ ቆሜያለሁ። እንደ ቆምኩ ነው የቀረሁት። ለምን ጠብቅ ነበር እንደሚወጣ ሆነ። ከዛ በኋላ እንግዲህ የሁሉም ደስታ ነው። የ2009 ዓመተ ምህረት የማለዳ ኮከብ አሸናፊ አዛሪያስ ተስፋ አዛሪያስ ወለደረ ታደኛ የ2009 ዓመተ ምህረት የማለዳ ኮከብ አዛሪያስ ተስፋዬ ከዳሸን ቢራ ሲኢኦ ከሚስተር ዶብሊን ሃንዝወርዝ የ50,000 ብር ሽልማት። በተጨማሪ ግን በልዩ ሁኔታ ማመስገን የምፈልገው ሰው አለ እዚህ ውስጥ። አንድ ጀግና ሴት አለች እዚህ መሃል። ናና አንዴ በእናትሽ ቁሚ። እኔንም ያህል ጎረምሳ ብቻዋን ያሳደገችው አንቀባራኝ እናቴ አመሰግንሻለሁ። የመጨረሻው ውጤት በጣም አስደሳች ነበር ለኔ። በጣም ማለት ከሞያው ውጪ ራሱ አሁን እጥፍ ድርብ ድል ሆነው ለኔ ከሞያው ውጪ ራሱ እኔ በህይወቴ እናቴ እንደዛ ስትደሰት አይቻት አላውቅም። ያ ደግሞ ይመስለኛል የማንም ሰው ጉጉት ነው እናቱ እንደዛ ስትደሰት ማየት። ያን እድል ስላገኙ እኔ በጣም ደስ ብሎኛል። ለሷና በቃ ለዛ ሞመንት ነው ያሸነፍኩት እኔ። እንዴት መሰለ እኔ ያው ቢሮ ነው የምሰራው እና እዛ ያለው የኃላፊነት ቦታ ላይ ነኝ
እንዲህ ማድረግ የራሱ በቃ ሰዎች ሁሉ የማስተናግዳቸው ከስተመሮቼ ሁሉ በቃ እየመጡ ነበር ቢሮ አንቺን አይተንሻል እንኳን ደስ ያለሽ በቃ መንገድ ላይ ደግሞ የሚያዩኝ ሁሉ እንትን ውስጥ ያየንሽ አንቺ ነሽ ቴሌቪዥን ውስጥ ብለው ይጠይቁኝ አው እንኳን ደስ ያለሽ ይያሉ በቃ አስለቀሽን ይያሉ ነበር ሁሉም ሲቀበሉ የነበሩትና ከተማስ በጣም ደስ ያላቸው በቃ ሁሉም ሰዎች ከከተማም አልፎ ራሱ ያው አጋጣሚ አረብ ሀገር የነበሩ ሰዎች አሉኛ አካባቢ ከዛ ሁሉ እየደወሉ ነበር እንኳን ደስ ያላችሁ ይያሉ ሲደውሉ ነበር እኔ ግን ደስታው በመጨረሻ ላይ አፈዞኝ ነበር ለምን ነው ያፈዘኝ ባክ ላይ ተመሰረዘ እውነታን የተናገረው ነገር አለ ለሱ ብቻ አይደለም ለኔም ጀግና ነች እዚህ ውስጥ አንድ ጀግና ሴት አለች ናና የባክሽ ትነሽ የዛን ጊዜ እኔ ፈዝዤ ነው ቆንኩት እውነቱን ለመናገር ለምን ቢባል እንደተባለው ለብቻዋ ነው ያሳደገችው ጠንካራ ሴት ነች እዚህ መሐል አንዲት ጀግና ሴት አለች ሲል የኔ ልብ ተነካ ከሱ ይልቅ ማለት ነው እኔ ማቀው ነገር ስላለ ምክንያቱም ያው ያሳደገችበት መንገድን ያው እንደተናገረችው ስለሆነ ማለት ነው በጣም ደስ አለኝ እውነት ነው የምነግርህ እሷ ወደ መድረክ ስትሄድ እንደነገርኩ እኔ ወደ ውጭ ነበር ሄድኩት ደስታውን ያንን ያደረገው እና በጣም ደስ ብሎኛል በንግግሩ እኔ ያለቅ በጣም ደስ ብሎኛል አው አሁን እኔ ማለት ከዛ ውጪ ልናገርም የምችለውም ነገር ልናገርም ይገባኝ ነበር ነገር አልነበረ ምክንያቱም እኔ የናና የመጀመሪያ ልጇ ነኝ ብቸኛ ወንድ ልጇ ነኝ ብቻዋን ያሳደገችኝ እኔ በልጅነቴ ነው አባቴ ሞተው እድሜዋን ሙሉ መኖሯን ትታለኛ ስትኖር ነው የኖረች ሰው ናት እና ይሄ እዚህ ቦታ ላይ እንደዚህ ስትደሰት ማየት መክፈል ባይሆን እንኳን ምን አይነት ሳቲስፋክሽን እንዳለው ሰው ያው ይገባዋል ብዬ አስባለሁ በጣም ነው ደስ ያለኝ በጣም እድለኛ ነኝ ይሄን እድል በማግኘት ያቺን ቦታ ቆሜ በማውራቴ እኔ በጣም እድለኛ ነኝ በመሰረቱ አነጋገሩ በጣም ልብ የሚነካ ነገር ነው ማለት እንደዚህ ይላልም ብዬ አላሰብኩኝም በጣም እጅግ በጣም ነው እንትን ያለው አዝናናል በግማሾቹ እየሳቁ ነው የሚያለቅሱት ምናምን ተሰብስበን ነበር ስናይ ነበርና ጎሮቤት ሳይቀር ማለት ነው አብረው መጥቶ እንዲ ከበን ነው ብሎ ሲያለቅሱ የነበሩት እንኳን ለዚያ በቃ እንዲ መሆኑ ምናምን በጣም ብዙ ነገር ነው ደስ ይላል ብቻ ልክ ውጤቱ እንደሰሙን የደወሉልኝ ባዶ ቤት ነበርኩ ስለውነት እኔን ያየሰው ያበድኩ ሁሉ ነበር የሚመስለው እነሳለሁ ወድቃለሁ ወደዛ ሮጣለሁ ስቃለሁ ጌታና መሰግናለሁ ሞኖን አላቀውም ነበር በቃ ባጠቃላይ እና ናናዬን አገናኘኝ ነበር ምለው አረ ናናዬ መያዣም የላት መድረክ ወጣለች ተባልኩ መጨረሻ ላይ በአራተኛው ዙር ውድድራችን በተወዳዳሪነት መሳተፍ የምትፈልጉ ተመልካቾቻችን 8807 ላይ በመደወል ወይንም ኮከብ 912 ኮከብ 10 ከዛም የመሰላል ምልክቱን በመጫን ደውላችሁ ወይም ደግሞ www.bogastube.net ላይ በመግባት መመዝገብ የምትችሉ መሆኑን በደስታ እንገልጻለን። ቢሮአችን በቀጥታ መምጣት ለምትፈልጉ ተመልካቾቻችን ደግሞ 6 ኪሎ መስካይ ዙናን ቤተክርስቲያን ፊት ለፊት የሚገኘው ቤተ ሰይዳ ህንጻ 7ኛ ፎቅ ላይ ታገኙናላችሁ። የማለዳ ኮከቦች አዛሪያስ ባመጣው ውጤት በጣም ተደስቻለሁ። እግዚአብሔር ከዚህ የበለጠ እንዲሰጠው እመኝለታለሁ። አመሰግናለሁ። በያዘው በጀመሮ ፊልድ ውስጥ አንድ ትልቅ ተዋናይ ትልቅ አርቲስት ሆኖ እኛንም እሱም ተጠርቶ እኛንም ማስጠርቶ ማየት ፈልጋለሁ። አዛሪያስ እንግዲህ ከዚህ በኋላ ማየው ጥሩ ቦታ ነው እንደ እግዚአብሔር ፈቃድ ትልቅ ቦታ ላይ ደርሳል ብዬ አስባለሁ። ይሄን ያሳብ ቢሆንም እግዚአብሔርም ያከናውንለታል። አዛሪያስ ትልቅ ቦታ ይደርሳል ትልቅ አርቲስት ይሆናል ብዬ አስባለሁ። ይሄንን ደግሞ ድል ለፈጠሩለት ማለዳ ኮከቦች ከፍ ያለ ምስጋና አለኝ። አመሰግናለሁ። በዚሁ ቀጥሉ እላለሁ። በአርቱ ዓለም ከፍ እንዲል ዝና ያለው አርቲስት እንዲሆን እመኝለታለሁ። ይገባዋልም በጣም ለፍቷል። ጥሩ ልጅ ነው ብዬ አስባለሁ። ጥሩ አርቲስቶች የደረሱበት ትልልቅ አርቲስቶች ስመጥር የሆኑ አርቲስቶች የደረሱበት እንዲደርስ ነው። እግዚአብሔር ጤናና እድሜን ይስጠው። ከዚህ በለጠ ተጠብቃለሁ ከሱ። ቀበርካቶ አሁን ተመልከት ቀብሬያታለሁ። ልብ እንደ መጽሐፍ ገልጠ ማንበብ ይችል ከሆነና ተመልከት ቀብሬያታለሁ። ግን እንዳንተ መሬት ቆርሼ አፈር ምሼ ድንጋይ ቆልቆልዬ ሳይሆን በፍቅር ሸልሜ በናፍቆት አትሜ በትዝታ ሾሜ
ቀበርኳትስ በልቤ ውስጥ ገና ሳትሞት ያኔ ፍራሽ ገላዋን ግን ከሆነ የፈለከው ህይወት ዓለሜ እንደዛ ህይወት ዓለሜን ጨክነው ቀብረዋታል። የዋ ልቧን ብሩ ሳቋን በአንድ አጅለው ከአፈር በታች ከተዋታል። ህይወት ዓለሜ እንደዛ በቋሚ አፈር ተከፍና ከመሬት ስር መሬት ሆነ ያቺ የውበት ደርስ የጥበብ ፈርጥ በሞት ክንዶች ቋጠባ ተፈታ። ትልሟ ከሰመ፣ ትልሟ ጨለመ፣ መንገዷ ተገታ፣ ውበቷ ታበተ፣ ጉልበቷ ተፈታ። ያኔ እኛም ገጻችን ጠቆረ፣ ውስጣችን ጠለሸ፣ ልባችን ታመመ፣ ቤታችን ገለማ፣ ቀናችን ጨለመ። ህይወት ዓለሜ ከዚህ ያለ ጨክነው ቀብረዋታል። የዋ ልቧን ብሩ ሳቋን በአንድ አጅለው ከአፈር በታች ከተዋታል። በእንጨት ሰንዱቅ ምስማር መጥተው ጉድጓድ ምሰው ከተዋታል። ድፍን የድበናት ባህር ዓለም የኪናው ጋር በኪና እንዳልበረቀ በውበቷ እንዳልደመቀ ይኸው ዛሬ ቀብሮ ሊረሳት አመዳፍሶ ጥረት አድርጎ ሊረሳት ተፈራልብሱ ማቀዶ ከፈላ ሰፍቶ አበታት መሬት ቆርሶ አፈር ምሶ ቀበራት። ሞትስ ይሁን አንድ ፊትን በላያችን ጀግሟል። ሰው ግን ምን ሆኗል? ምን አድርግ ይለኛል? ቀበርካቶ የሚሉኝ የት ነው የምቀብርሽ ዓለሜ? ገና ድሮ ፍቅርሽን በልቤ ሸልሜ በማይፋቅ ክታብ ስምሽን ከትቤ አፈር ሳልጭር መሬት ሳልምስ የቀበርኩሽስ በልቤ ጓዳ ያኔ ሳውቅሽ በፍቅራችን ንጋት በማለዳ ዓለሜ። ዛሬያስ እኔ ጉጉቴም ጊዜ የምናገረው ለሱ ምናገራለሁ። ኢቭን ቤተክርስቲያን ሲሄድ ራሱ እነኚህ በቃ ወጣት ልጆች ከሚስታቸው ጋር ሆኖ ልጅ አጥፎ ሲሄዱ በጣም ነው የምጸልየው የምመኘው። የቀረኝ እሱ ነው እና አሁን እሱ ነው ትልቅ የምመኘው። እንደውም እኔ የሚወልደው ልጅ ሴትም ትሁን ወንድ የጋራ የሚያጋራ ስም የማለዳ ብዬ ነው ስም ማውጣላቸው። የማለዳ ብዬ ነው። ከማዘር ጋር የነበረኝ ገጠመኝ ነው በማረሳው ማኑና ማዘር በጣም ተሳሳ ነበር ለኛና ፋይሬጅ በሚባልበት ጊዜ 15 16 ዓመት ልጅ እያለሁ ለመጀመሪያ ጊዜ ሙሉ እንጀራ በልቼ ስጨርስ አስተዋሳለሁ። አጠገቤ ቆማ ነው ተመስገን አምላኬ ልጅ ያደገልኝ ምናምን ነገራቸው አረሳው እና በሳምንቱ ነው አንድ እንጀራ ከግማሽ በላ በስማ ልጅ ያደገ ስል እየተቀየረ ነው። እሺ ተመልካቾቻችን ከቤተሰቤ ጋር የነበረን ቆይታ ይሄን ይመስል ነበር። አብራችሁን ስለቆያችሁ በጣም አመሰግናለሁ። ለዚህ ውጤት እንድበቃ ያገዛችሁኝን በሙሉ ማመስገን ፈልጋለሁ። በየማለዳ ኮከቦች የፌስቡክ ገጽ ላይ በኔ ኮድ የመረጣችሁኝን ሁሉ ማመስገን ፈልጋለሁ። ብዙ ሰው ደግሞ የቅስቀሳ ሁሉ ሲያደርጉ የነበሩ ጓደኞቼ ነበሩ ሰው እንዲመርጠኝ እነሱን ከልብ ማመስገን ፈልጋለሁ። ለሆነው ነገር ሁሉ እግዚአብሔር የተመሰገነ ይሁን። አመሰግናለሁ። Yeah.
Thank you. Wait. Yes. አለማየሁ ታደሰ ተዋናይ ደራሲና ዳይሬክተር፣ መሐሌት ሰለሞን ዳይሬክተርና የቲያትር መምህር፣ ፍጹም አስፋው ደራሲና ዳይሬክተር